ሰላም ጤና ይስጥልኝ። የማለዳ ግሎባል ቤተሰቦች የዕለቱን መረጃዎች ይዘን ቀርበናል። ዋና ዋናዎቹን ላሰማችሁ። አርቲስት ቴዲ አፍሮን በተመለከተ የብልጽግና መንግስት የሚዲያ ክፍሎች ለሁለት ተከፍለው ውዝግብ ውስጥ ገብተዋል ተባለ። ከኚህ የፕሮፓጋንዳ የሚዲያ ሰራዊቶች አንደኛው በቀጥታ የጠቅላይ ሚኒስትሩ ማህበራዊ ጉዳይ አማካሪ ከዲያቆን ዳንኤል ክብረት ጋር ግንኙነት የነበረው አንጋፋ ተቋም ነው ተብሏል። የትግራይ ጊዜ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ህወሓት ትግራይን በአንድ ፓርቲ መነጽር ብቻ ሊያስተዳድር አይችልም በሚል ተችተው በጊዜያዊ መንግስት ላይ መፈንቅለ መንግስት ወይም ኩዴታ ለማድረግ እንዳታስቡት እንዳትተገብሩት የሚል ማስጠንቀቂያ ሰጡ። በቤኒሻንጉል ጉሙዝ ክልል አዲስ ህዝባዊ ግንባር ተመስርቷል ተባለ። ይህ አዲስ የተመሰረተው ህዝባዊ ግንባር ከሱዳኑ የኢትዮጵያ መንግስት አጋር ፈጥኖ ደራሽ ኃይል ጋር ከባድ የተኩስ ልውውጥ ማድረጉም ተገልጿል። የኢራን የምድር ጦር አዛዥ ብርጋዴር ጀነራል አሊጃን ሻሂም ጠላቶቻችን አሜሪካና እስራኤል የኢራንን ጦር የውጊያ አቅም በተሳሳተ ስሌት ተረታችሁ እንዳትገቡ ከመዓት ላይ መዓት እናወርድባቸዋለን ሲሉ ዛቱ። በሌላ በኩል የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ ላይ 3 መርከቦች ላይ ጥቃት መፈጸሙ ተሰምቷል። የማለዳ ግሎባል ቤተሰቦች አርዕስተ ዜናዎቹን በዝርዝር የምናስደምጣችሁ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫን አትዘንጉ። ሰናይ ቆይታ። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮን በተመለከተ የብልጽግና መንግስት የሚዲያ ክፍሎች ለሁለት ተከፍለው ውዝግብ ውስጥ ገብተዋል ተባለ። እኚህ ውዝግብ ውስጥ የገቡት ክፍሎች አንደኛው የጠቅላይ ሚኒስትር ጽህፈት ቤት የሚገኘው የሚዲያ ሰራዊት ስምሪት ቡድን ሲሆን፣ ሁለተኛው ደግሞ በኢትዮጵያ ፕሬስ ድርጅት የሚገኘው የሚዲያ ሰራዊት አስተባባሪዎች ናቸው ተብሏል። ሁለቱ አስተባባሪዎች ቴዲ አፍሮን በተመለከተ ሁለት አቋም ይዘዋል። የጠቅላይ ሚኒስትር ጽህፈት ቤት የሚገኘው የሚዲያ አስተባባሪ ቡድን ቴዲ አፍሮ ላይ ዘመቻው እንዲሁም አሁን የተጀመረው ወከባ እንዲቀጥል ፍላጎት ያለው ሲሆን፣ በኢትዮጵያ ፕሬስ ድርጅት የሚገኘው የብልጽግና የሚዲያ ሰራዊት አስተባባሪ የሚመራው ቡድን ደግሞ ይህ አክሳሪ ፕሮፓጋንዳና አርቲስቱን የበለጠ ትኩረት ማዕከል እንዲሆን ያደርገዋል፣ ሌላ አጀንዳ እንዳይኖረንም ያደርገናል በሚል መቃወማቸው ተገልጿል። በኢትዮጵያ ፕሬስ ድርጅት የሚገኘው የሚዲያ አስተባባሪ ቡድን አርቲስት ቴዎድሮስ ካሳሁን ኢትዮሪካ የተሰኘውን አልበም የለቀቀ ዕለት የኢትዮጵያ ፕሬስ ድርጅት በፌስቡክ ገጹ የአልበሙን መለቀቅ የለጠፈ ሲሆን ከጥቂት ደቂቃዎች በኋላ ከላይ በወረደ ትዕዛዝ ልጥፉን እንዲያነሳ ተደርጓል። ይህ የሚያመላክተው የመንግስት መገናኛ ብዙሃን የፕሮፓጋንዳ የሚዲያ ሰራዊት ክፍል በዚህ ጉዳይ ላይ ያላቸውን እይታ የተለያየ መሆኑን ነው። ከዚሁ ጋር በተያያዘ የአርቲስት ቴዲ አፍሮ ቃል አቀባይ ማህሌት ሰለሞን እንዲሁም የቅርብ ጓደኛው ዩሱፍ በጠቅላይ ሚኒስትር አብይ አህመድ ትዕዛዝ መታሰራቸው ከተገለጸ በኋላ በዚህም ጉዳይ ጭምር የብልጽግና የሚዲያ ሰራዊት ሁለት አቋም ይዘዋል ነው የተባለው። አንደኛው ክፍል ይህ አክሳሪ አካሄድ ነው፣ በፕሮፓጋንዳ ብልጫ እንዲወሰድ ያደርጋል የሚሉ ሲሆን፣ ሌላኛው ክፍል የጠቅላይ ሚኒስትሩን ትዕዛዝ ተቀብለው ይህ የተሰራጨው መረጃ ውሸት ነው፣ አርቲስቱ ጎን ማንም አልታሰረም የሚል መረጃ እያሰራጩ ያሉ ናቸው ተብሏል። የትግራይ ጊዜ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ህወሓትን በከባድ ቃላት ተቹ። ፕሬዝዳንቱ ባደረጉት ቃለ ምልልስ በአሁኑ ወቅት በህወሓት ውስጥ የተለየ ሐሳብ ማቅረብ በስም ማጥፋት የሚያስፈርድ ድርጊት ሆኗል። ህወሓት በቀደመ ታሪኩ ብዙ ሐሳቦችን ያስተናግድ ነበር፣ በአሁኑ ወቅት ግን ቡድኑ ውስጥ ለውጥ ይታያል ብለዋል። ትግራይ ውስጥ የሚታየው የተለየ ሐሳብ የሚያራምዱ አካላትን የመነጠልና የማጥቃት አካሄድ የትም አያደርስም፣ ክልሉ በአንድ ፓርቲ መነጽር ብቻ ሊተዳደር አይችልም ሲሉ ህወሓትን ተችተዋል። ጀነራሉ በተጨማሪም ለአንዳ ሪፖርት በሰጡት ማብራሪያ እዚህ ቀደም ታይቶ በማይታወቅ መልኩ በጊዜያዊ መንግስት ላይ መፈንቅለ መንግስት ወይም ኩዴታ ለማድረግ እንዳታስቡት እንዳትተገብሩት የሚል ማስጠንቀቂያም ሰጥተዋል። ከጦርነቱ በፊት የነበረው መንግስት ይመለስ የሚለው የህወሓት ውሳኔ አደገኛና ጥፋት የሚጋብዝ ውሳኔ ነው፣ ከሞከሩት ውድቀት እንጂ ድል አያገኙም ብለዋል። ፕሬዝዳንቱ የተፈጠረውን የፖለቲካ ቀውስ ለማረጋጋት የሚያስችል አማራጭ የመፍትሄ ሐሳብ አለኝ ያሉ ሲሆን እሳቸውን ጨምሮ 9 አባላት ላሉት ካውንስል ለማቅረብ ዝግጁ እንደሆኑ ገልጸዋል። የክልሉ መንግስት ሚዲያዎች በደብረ ጽዮን የሚመራው ህወሓት በመጠለፋቸው ምክንያት የሰጡትን ቃለ መጠይቅ ሐሳብ ተንሻፎን የቀረበው ያሉ ሲሆን ስልጣኔን እለቃለሁ ብለዋል ተብሎ በክልሉ ሚዲያዎች የተሰራጨው መረጃ እንዳለና ይህም የተሳሳተ መሆኑን ገልጸዋል። ጄኔራሉ አክለው ነባሩ መንግስት ይመለስ የሚል የህወሓት ውሳኔ በጊዜ አስተዳደሩ ስር ያሉ ዞኖች የክልሉ ደቡባዊ ዞን ውሳኔውን ተቀብያለሁ ብሎ በካቢኔ ደረጃ ሚዲያ ማስተጋባቱን የተሳሳተ ነው። ይህ ስህተት ምንጩ የቆየው ፓርቲና የመንግስት መዋቅር መደበላለቅ እንደሆነም ገልጸዋል። በጊዜያዊ መንግስት ማለት እሳቸው የሚመሩት ሚያዝያ 1 ጠቅላይ ሚኒስትር አብይ አህመድ ለተጨማሪ 1 ዓመት ስልጣኑን ያራዘሙላቸውን አስተዳደር ላይ መፈንቅለ መንግስት ኩዴታ ማድረግ አደገኛ ድርጊት ነው እንዳያስቡት ሲሉ በጽኑ አስጠንቅቀዋል። ፕሬዝዳንቱ ስልጣኔን በጭወትና በደቦ አለቅም ያሉ ሲሆን ማንኛውም ትግራዋይ አክቲቪስት የክልሉ ፖለቲካ ከድጡ ወደ ማጡ እንዳይሆን ተጠንቀቁ ሲሉ ተደምጠዋል። በቤኒሻንጉል ጉሙዝ ክልል አዲስ ህዝባዊ ግንባር ተመስርቷል ተባለ። ይህ አዲስ የተመሰረተው ህዝባዊ ግንባር ከሱዳኑ የኢትዮጵያ መንግስት አጋር ፈጥኖ ደራሽ ኃይል ጋር ከባድ የተኩስ ልውውጥ ማድረጉም ተገልጿል። ህዝባዊ ግንባሩ ከኢትዮጵያ መንግስት ወዳጅ ከሆነውና
በዩናይትድ አረብ ኤምሬት አዛዥነት በኢትዮጵያ በቤኒሻንጉል ጉሙዝ ክልል ወታደራዊ ማሰልጠኛ ከተከፈተለት የሱዳኑ ፈጥኖ ደራሽ ኃይል ጋር ለ3 ዓመት ውጊያ ካሉት የሱዳኑ መንግስት ፕሬዝዳንት ጀነራል አልቡራን ከፍተኛ ወታደራዊና ቁሳዊ ድጋፍ እየተደረገለት እንደሆነ ተገልጿል። ግንባሩ በቤኒሻንጉል ጉሙዝ የበርታ ኃይሎችን በሙሉ በማቀፍ አዲስ ግንባር መፍጠሩን ሶስቱም ዞኖች እየተንቀሳቀስኩ አባላትን እየመለመልኩ ነው ሲል አሳውቋል። ኢትዮጵያውያን ተቀላቀሉኝና እንታገል የሚል ጥሪም አቅርቧል። በሱዳን ብሉ ናይል ግዛት በኩል አልቡርሃን ጋር ግንኙነት ያለው ይህ አዲስ ግንባር በቤኒሻንጉል ጉሙዝ ክልል ያሉ ሁሉንም ታጣቂዎች ወደ አንድ ግንባር ለማምጣት እንቅስቃሴ እያደረገ እንደሆነም ገልጿል። ባለፈው ሳምንት የቤኒሻንጉል ጉሙዝ ክልል የብልጽግና መንግስት የቀድሞ የኡራ ወረዳ የሰላምና ደህንነት ኃላፊ ይህንን ግንባር መቀላቀሉን ዘግበን ነበር። አሁን ደግሞ የቀድሞ አጋዚ ኮማንዶ አባል የነበረው ሰው ወደ ቡድኑ ተቀላቅሏል ተብሏል። ከዚህ ጋር ተያይዞ ከሱዳን ከብሉ ናይል ግዛትና ከአልቡርሃን ጋር ከተሰለፉት የህወሓት ሱዳን የሚገኙት ወታደራዊ አዛዦች የሎጂስቲክ ድጋፍ እየተደረገለት ነው ተብሏል። የኢትዮጵያ መንግስት በኤምሬት እየታዘዘ እጁን የሱዳን ጦርነት ውስጥ ማስገባቱ መዘዝ እያመጣ እንደሆነ ብዙዎች እየተናገሩ ይገኛሉ። የኢራን የምድር ጦር አዛዥ ብርጋዴር ጀነራል አሊ ጃንሻሂም ጠላቶቻችን አሜሪካና እስራኤል የኢራንን ጦር የውጊያ አቅም በተሳሳተ ስሌት ተመልክታችሁ ወደ ኢራን ከገባችሁ በመዓት ላይ መዓት እናወርድባችኋለን ሲሉ ዛቱ። በኢራን ድንበር አካባቢ የሰፈረውን የምድር ጦር ክፍሎች የውጊያ ዝግጁነትና ብቃት በቦታው ተገኝተው የገመገሙት አዛዡ የጦር ኃይሉ ተዋጊዎች የውጊያ ሞራልና ብቃትን ማንኛውም የጠላት ጥቃት ፊት እጅግ የጠነከረ የምድር ድንበሮቻችን ላይ ጥቃት የሚሰነዝር በውሳኔው እንዲጸጽት ያደርገዋል ብለዋል። የምንወስደው የአጸፋ እርምጃ አደገኛና ዘግናኝም ነው ሲሉ ተደምጠዋል። በሌላ በኩል የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ ላይ 3 መርከቦች ላይ ጥቃት መፈጸሙ ተሰምቷል። አብዮታዊ ዘቡ ጥቃት ከፈጸመባቸው 3 የጭነት መርከቦች መካከል 2ቱን በቁጥጥር ስር እንደዋለ አስታውቋል። እኚህ የዩናይትድ አረብ ኤምሬት መርከቦች ናቸው የተባሉ ኤምኤስሲ ፍራንቼስካና ኢምፖሚናዳስ የተሰኙ መርከቦች በቁጥጥር ስር የዋሉት ከእስራኤል ጋር ግንኙነት አላቸው እንዲሁም የባህር ላይ የጉዞ ደንቦችን ጥሰዋል በሚል ምክንያት መሆኑ ተገልጿል። ሶስተኛው መርከብ አብዮታዊ ዘቡ አጥቂ ጀልባ በሆርሙዝ ወሽመጥ ላይ የግሪክ ኩባንያ ንብረት የሆነች ኮንቴነርን ጭና በነበረች መርከብ ላይ በከፈተው ተኩስ መርከቧ ከባድ ጉዳት ደርሶባታል ተብሏል። አብዮታዊ ዘቡ ፍቃድ ሳያገኙና የመርከብ እንቅስቃሴ መቆጣጠሪያ ስርዓታቸውን በማጥፋታቸው በቁጥጥር ስር ውለው ወደ ኢራን የባህር ዳርቻ መወሰዳቸውንም አስታውቋል። ይህ በእንዲህ እንዳለ የአሜሪካ መከላከያ መስሪያ ቤት ፔንታጎን አሜሪካ የባህር ኃይል ኃላፊ ጆን ፌላንን ከኃላፊነታቸው ማንሳቱን አስታውቋል። ፌላን ስልጣናቸውን የለቀቁት ሌላኛው የጦር አዛዡ ራንዲ ጆርጅ ከኃላፊነታቸው ከለቀቁ ከጥቂት ሳምንታት በኋላ ነው። በቅርቡ 2 ከፍተኛ የጦር ኃይሎች ባለስልጣናት ጀነራል ዴቪድ ሆርኔና ሜጀር ጀነራል ዊሊያም ግሪን ከኃላፊነታቸው ተነስተዋል። ከመካከለኛው ምስራቅ ጦርነት አፈጻጸም ጋር በተያያዘ የትራምፕ ቁልፍ ሰው የሚባሉት የመከላከያ ሚኒስትር ፒት ሄግሴት ወደ ፔንታጎን ከመጡ ጀምሮ የባህር ኃይል ዘመቻዎች ኃላፊና የአየር ኃይል ምክትል ዋና አዛዡን ጨምሮ በርካታ ከፍተኛ የጦር መኮንኖችን አባረዋል። በሌላ በኩል የትራምፕ አስተዳደር የኔቶ አባል ሀገራት አሜሪካ በኢራን ላይ የከፈተችውን ጦርነት በደገፉና በተቃወሙ በሚል በመለየት የአጋርና መጥፎ ቡድን ዝርዝር ማዘጋጀታቸው ተገለጸ። ትራምፕ ይህ ዝርዝር እንዲዘጋጅ ያዘዙት በጦርነቱ ወቅት የደገፉ በልዩ የድጋፍ ፓኬጅ ለመደገፍና ጦርነቱን የተቃወሙትን የበቀል በትራቸውን ለማሳረፍ ነው ተብሏል። የማለዳ ግሎባል ቤተሰቦች መረጃዎቻችን ይህንን ይመስሉ ነበረ። ቻናላችንን ሰብስክራይብ፣ ቪዲዮን ላይክ ማድረግ አትዘንጉ። ቸርን ሰንብት።